በጣም ያለ እንደዚህ ሆነ ስላገኙሽ ስመጣም የተቀበልሽኝ አቀባበል በጣም ደስ ይላል። በጣም አልጠበኩም እንደዚህ አይነት አቀባበል እና የዛሬው ነው ወይስ ከዛሬው ነው? የዛሬው አቀባበል አልተለየም እኮ ያው ነው። ለእኔ ኤክስፔክት ካደረኩት ውጭ ነው፣ ከጠበቁት ነገር ውጭ ነው። በጣም የተከፋሽብኝ ምናምን ወይ ደግሞ አንቺም ያለሽበት ነገር አንዳንድ ነገሮች ጥሩ አይደሉም ብዬ ስለማስብ ይህን ፊት አልነበረም ጠብቄ የመጡትና ያስለሻል ማለት ነው። በጣም ተቀይረሻል ማለት ነው። የልጅና ኮች ደግሞ ተቀይረሻል። ግድ ነው አለበት ሁሌ በአንድ አይነት መስመር ከተጓዝክማ ካበቃለ። ስለዚህ መቀየር ግዴታ ነው። ስለዚህ ለምን እኔ ዛሬ አልሽት ቆንጆ ሀሳብ ነው። ግን ሸኝተን ብቻ ሳይሆን መመለስ እንፈልጋለን። እዛ አንቀርም። ከመለስከንም ደስ ይላል። እናት ጉዳያችሁን ጨርሳችሁ እስከዚህ መጡ ጠብቃችሁና ማታ ደግሞ ተመልሼ ይዣችሁ እመጣለሁ። ቆንጆ ሀሳብ ነው። ደስ ይለኛል። ደስ እያለ የማደርገው ነገር ነው። ስለዚህ ያዘ ከማጋኑ ዙረት የምትሄዱ ውጭ ሊበርድ ይችላል። እስቲ ነው አጠቃልሉንም። ዳኒ አባት አጫወተው እኮ ዙረት ወይ እንዴት ነው የሚይዝ ሰራሉ አንፈሳ ዋናው ነገር ዋጋሽ በጣም እኔ እንደዚህ ማለት እንደዚህ ሰጥቼ አላውቅም ለወንድ ልጅ። አቤት እንዴት ነው ኢማኑ ታውቃለህ? ደስ እያለኝ ነው የመጣሁት። ሩታዬ ብቻዋን ስትሆን በጣም ይደብረኝ ነበር እና ከብሯት ያለ ደስታ ብዙ የሚዲያ ሰው መጋፈጥ የማይችል ሰው ስለነበረ ዛሬ ከዳኒ ጋር መታሳያት ደግሞ የበለጠ ተደሰትኩኝ። ለምን ያው ድራማ እንደሚሰሩ ሁላችንም እናውቃለን። ነገር ግን ጥሩ ሰው ያስፈልጋታል ከጎኗና ለስራ በቃ የሆነ ሚዲያ የሚቀበለው ስላለ ድራማ ቁጥር 1 ከወዳ ድራማ እያልኩ ነው። በቃ ቁጥር 1 ሊጀመር ነው። ዳኒ እና ሩታዬ ደግሞ ማች ያደርጋሉ። ድሮም ነገሮች አለ ቦታው ነው እንጂ የሚሆኑት ድሮም ሩታና ዳኒ በደንብ ነው አቋቋማቸው። ለራሱ ሁሉ ነገራቸው ማች የሚያደርጉ ሰው ናቸውና ድራማው ከወዳ ያምራል ማለት ነው። ላይክ አድርጉ። የሱን ቪዲዮ ስቶሪ አድርጌው ነበርና ሰዎች ተመሳሰላላችሁ አሉ። እኔ በጣም ናፈቅሽኝ። ይሄ እንኳን በጋዝን ነው የሚመስለው ዳኒ። በዚህ እንኳን አልዋሽም። ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ ማለት የእስካሁኑ ርቀት የዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኙትም። ናና ያብሩት ነው ዳኒ ስርዓት አርግ ልጁ ያብሩት ነው። ሩታዬ አንተ ብትሆን ደስ ይለናል። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ጠፍቼባችሁ ነበር እውነት ለመናገር። አዎ ጠፍተሃል። ሩታ ጋር ስትገር ደግሞ እኛም መጣን። እንግሊዝ ፋሚሊ ጊዜ በእግታይ ነው መሰለኝ እየመጣሁ ማለት ፈልጋለሁ። ከዚህ በኋላ እንግዲህ እንደዚህ ብለህ ካልጠፋ እውነት ለመናገር ጠፋ ብትይኝም ከዚህ በኋላ አልጠፋም። ሀሳብ እንደ ሀሳብ ላቅርብልሽ ብዬ ነው እንጂ አትምጣ ብትይ እንዳይመስልሽ ከዚህ በኋላ ድራማው ተቋጨ። አመሰግናለሁ ላንሻይ። እንደዚህ ማለት እኔ እንደዚህ አላሰብኩኝም። ግን ጥሩ ፊልም ማየት የሚያስደስትሽ ወጥ ያስደስትሻል። ምን ማድረግ ነው ኖራንች ደስተኛ የሚያደርግሽ ፊልም ማየት ያስደስተኛል። ግን ደግሞ ከሱ ሁሉ ከቤቢዬ ጋር ማሳለፈው ብሎ ነው ደስ የሚል። ኦፍኮርስ እሱማ ምንም ጥያቄ የለውም። ምናልባት ከዚህም በኋላ ለእኔም ከእሱ ጋር ማሳልፋቸው ጊዜያቶች ደስ የሚሉ ታይሞች አደርጋለሁ። ከፊልም ከምናምን ይበልጣል ብዬ አስባለሁ። ተወዷል። ተመልሼ ሲሆን የምታውቂው ነገር የለም። እሱ ልክ ነው። መምጣት ፈልጌ ቤቢዬን ማየት ፈልጌ መጥቼ
ነገር ግን ደግሞ የተመለስኩባቸው ቀናቶች አሉ። ብመጣ ይህ ያውቃል፣ እውነት ያውቃል። ዛሬ የሚለቀኝ አይመስለኝም። ምን ነው ልቡ የሚነግረው? ኧረ ተይ ሩታዬ ተው፣ ዝም ብሎ ቀስ በቀስ ወሬት ይወራል። እንደዚህ ሆነ ስላገኘሁሽ ስመጣም የተቀበልሽኝ አቀባበል በጣም እንደዚህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ሴት ልጅ ተሰብራ እንዳትቀር፣ ወደ ኋላ እንዳትቀር። ወንድ ልጅ አንዴ ሴት ልጅ ማንነቷን ከወሰደ በኋላ እንደ ዕቃ የሚጥል በጣም ብዙ ወጣቶች ወንዶች አሉና እንደዛ ነበር ብዙ ጊዜ አብርሽ የሚያስበውና ዛሬ ዳኒ ከሩታዬ ጋር ሳያው በጣም ደስ አለኝ። ለምን ብትሉ ለስራም ቢሆን ሚዲያ የሚቀበለው ሰው አለ፣ የማይቀበለው ሰው አለ። ደስታ በጣም ጠንካራ ሰው ነው፣ ነገር ግን ንግግር አይችልም። ሁልጊዜ ከነ ልጅሽ ነው የተቀበልኩሽ እያለ በጣም አብዝቷል እና የውሸት እንደሆነ የሚፈልጋት የሆነ ዝም ብሎ የተልኮ ምናምን እንዳለው የሚያስጠረጥርሽ ከነ ልጅሽ ነው እኮ ደግሞ የተሳሳተ ቦታ ነው መስበር ተሳስቼ ነው መጀመሪያ ማለት ነው ምናምን ገና ካሁኑ ቃላቶቹ በጣም ይሰብራሉ። እና ዛሬ አብረን እንስራ ብሎ ቃል ሲዋዋሉ ስናይ ከዳኒ ጋር እኔ ደስ ብሎኛል። ለምን ተሰብራ ቤት ቀርታ ማንም ሰው ትቷት የእሱ ጓደኞች እንዲርቋት እያደረገ በጣም ሰው እንዳይቀርባት ነው አብርሽ እያደረገ ያለው ማለት ነው። ዛሬ ግን ዳኒ በቃ ካሁን በኋላ ከጎንሽ ሆኜ ምናምን እያለ ይሄ ስለ ልጁ ምናምን የሚያወራው ይሄ ዝም ብሎ የጨዋታ ድምቀት ነው። ብዙዎቻችሁ ትሳደቡ ትችላላችሁ። እኔ የጨዋታ ድምቀት ነው። ሚዜ ነው፣ አብሮ የተሞሸረ ሰው ነው። ዱባይ ድረስ ትኬት ቆርጦላቸው ሲጋቡ በደስታ ድሯታል። በጣም ምርጥ ሰው ነው ዳኒ ማለት። ድሮ ሳናቅ ብዙ ሰርበነዋል፣ ግን የሰው ልጅ ዘር ማለት ዳኒ እና ጽጌ ናቸው። በእውነት ነው የምላቸው። ያን ሁሉ ታሪክ አሳልፈው በኋላ ላይ ግን ሚዜ ሆነው ትኬት ችለው ነው ያዝናኗቸው ዱባይ ድረስ ማለት ነው። አብርሽ ብር ያዋጣም ለሩታ በነገራችን ላይ። ስለዚህ ዛሬ ከዳኒ ጋር ቪዲዮ ስለሰራይ በጣም ደስ ብሎኝ እስኪ ትንሽ ቪዲዮ አጭር ቪዲዮ ልልቀቅላችሁ ብዬ ነው የኔ ውድ ፋሚሊዎች። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮዬን እስከ መጨረሻ አይታችሁ አበረታቱ ማለት ነው። ከስራ ገና በአንድ እጄ ይዤ እየቀረጽኩ ነው። በእውነት ነው የምላችሁ በጣም ደክሞኛል። ነገር ግን ሩታ እንደዚህ ከጎና ሰው ሲመጣ እኔ በጣም ደስ ይለኛል። ለምን ብትሉ ምንም ሰው ክፉ እንደሆነች ሰው እንደማይቀርባት ለህፃን ልጅ ዛ እንዳራስ አልሆነችም ምናምን ሲል ነበር በየቪዲዮ። እኔ ቲክቶክ ላይ ነው የማየው በነገራችን ላይ እንጂ ተመችቶ ቪዲዮ እያየሁ አይደለም። እንዴት ባሏ እንዳራስ አልሆነችም ማለት ምን ማለት ነው? አራስ በቃ ተወለደች ሴት ልጅ ቀናት ማለት ነው። ብቻ አይምሮዬ በጣም ነው የአብርሽ ንግግር የሚያመኝና እኔ የብዙ ወንዶችን ማሳብ ሴት ልጅ ከወለደ በኋላ በቃ ቤት ትቀራለች እሱ ሽሽ ገዳይ ሲል እሷ የቤት በቃ ማንሰሻ መስላ እንድትሄድ የሚፈልግ በጣም ብዙ ወንድ አለና አብዛኛው ወንዶች ላይ ከወለደ ሴት ልጅ የትም አትሄድም ብለው ነው የሚያስቡትና እንደ አብርሽ ማለት ነው። እሱ እንደፈለገ ከሴቶች ጋር ሲዘል ይኖራል። እሷ ቤት ተቀምጣ ልጅ ወልዳለች አይደለ? በቃ ላይፍ አይቀጥልም። በቃ ትዳሯን አንዴ ሴት ልጅ ከፈታችም ከራቀችም ላይፍ እንደማይቀጥል የተላመጠ ስጋ እንደሚተፋው እንደዛ አድርጎ የሚቆጥሩ በጣም ብዙ ወንዶች አሉና እኔ ዛሬ ዳኒ ህይወትሽን ተወዳ ማብራት ነው ማድረገው መድረሽ ምናምን። አዎ ሚዲያ የሚወደው ጥንድ ሆኖ ሲመጣ ነው። እኛ አሁን አይታችኋል፣ ይሄው የሚያየን የለም። ጥንድ ሆነን ስለማንመጣ ብዙም እየታየን አይደለም እና ዳኒ ከጎንሽ ሆናለሁ ስላለ እኔ ደስ ብሎኛል። በሌላ ነገሩ ምናምን አይመለከተኝም። ይሄ ስራ ነው። ደግሞ ኮሜንት ላይ አንቺም ወደ ራስሽ ተመለሽ ምናምን። እኔ እኮ ዩቲዩበር ነኝ እየሰራው እኮ ነው። አንዳንድ ሰው ኮሜንት ትጽፉልኝ ደግሞ ማለት ልብ በሉ መጀመሪያ ትታዳምጡት። እኔ ዩቲዩበር ነኝ፣ ወደ ራሴ ተመለስኩም አልተመለስኩም እኔ እየሰራሁባቸው ነው። አንዳንድ ጊዜ አታናግሩኝ። እንደዚህ ስል በጣም መወዳቸው የሩታ ፋሚሊዎች አሉ። እነሱን ይነካል ብዬ በጣም እፈራለሁ። አንቺ ለራስሽ ወደ ራስሽ ተመለሽ። እኔ እኮ ዩቲዩብ ላይ የሰራው ብር እያገኘሁባቸው ነው። ሌሽ ነው የምመለሰው፣ ወደ ነው የምመለሰው። እኔ ከራሴ ጋር ነው ተድሮም ጀምሮ በነገራችን ላይ ላይፌን አስቀጥዬ ትዳሬን በወዲህ መዳብ ቤት ስራ በወዲህ ብዙ ነገሮችን እያስተካከልኩ ነው እየኖርኩ ያለሁት። እኔ ላይፌን የምረሳ ሰው አይደለሁም እና ዛሬ የኔ ልጅ እያለ ምናምን እንዴት ነው ደስ ቴር ስሜቱ እናንተ አባትነት ደስ ይላል።
ላወቀው ማለት ነው። ልጅ መውለድ ክብር ነው። እኔ አሁን በወልድ ባልወልድ ትዳሬ ቢይዘው ባልይዘው አለ አይደለ መካከለኛ ውስጥ ነው ያለሁት። በሁሉም ደስተኛ የምትሆኑት ደግሞ ማለት ነው ትውት አድርጋችሁ በቃ ፍሪ ሆናችሁ ስትኖሩ ትዳራችሁ ለራሱ የሰመረ ነው የሚሆነው። ነገሮችን ወደ ኋላ ትታችሁ ህይወታችሁን መኖር እንዳለባችሁ ከተሰማችሁ እናንተ በሳል ሴት ማለት ነው። ልክ እንደ ፋፊ ማለት ነው። እኔ አሁን ቢወራ ቢሰማ ሰው ቢለኝ እንዲህ ቢለኝ ምን አይገርመኝም ብዙ ነገሮች። ለምን ላይፍን አይቼዋለሁ። በሰልኩ ካወዳ እኔ ተረጋግቼ ነገሮችን ማሰብ ስለጀመርኩኝ በሳል ሴት ማለት እኔ ነኝ ማለት ነው። በአሁን ሰዓት አሮጊትም አይደለሁም፣ ወጣትም ሸባብም አልባልም፣ ጎልማሳ ነኝ እኔ አሁን። ስለዚህ ነገሮች ረጋ ብዬ ቆም ብዬ እያሰብኩ ነው እና ህይወቴ ላይ ደስተኛ የሚያደርገኝ ያ ነገር ነው ብዬ አስባለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እና ብዙ ጊዜ በስሜት ነው አሁን ወጣቶች ከነሩታ ጀምሮ በስሜት ነው ነገሮችን እየከፉ ያሉት እና አለመብሰል ድሮ አሳልፈዋለሁ እና እረዳቸዋለሁ። የፉክክር ጀጃፍ አይዘጋደረ ነው። ትቤት ያለበት ትዳር አይቆይም። ማን አለብኝ አንተ ትበልጥ እኔ ትበልጥ ከተባበለ ትዳር አይረባም እና አሁን ሩታ ላይ የተያዘው እንደዛ ነው። እኔ ነኝ አንተ ነህ ሲባባል አሁን አጅሬ ዳኒ ከገባበት ነገሩ ድራማው ይቀጥላል። ትንንሽ የተወረችም ያው ሰራን ማለት ነው እና ሩታ ሀብቴ እንድትስቅ ስለሚያረጋት ሩታን እኔ ደስ ብሎኛል ዛሬ ከዳኒ ጋራ ቃል መገባባቷ ማለት ነው። ዳኒ ይችላል ስራ፣ በጣም ብዙ ነገሮችን መስራት ይችላል እና ሩታዬ ደግሞ የምትሰበር ሰው ዳለች። ከህወዳ ማንም ቢመጣ ማንም የኔን ልብ አይሰብረውም ብላለች። አንዴ ተምሬያለሁ።